በቃ ልነግርሽ አልችልም። ጓደኛዬ ነው እና የሚነዳው መኪና ጥሩ መኪና ገዛ፣ ቴስላ አዲስ። ቤትም ጥሩ ቤት ነው የሚኖረው። ሁሉም የሚፖስተው ነገር ደግሞ ስለ ክሪፕቶን፣ ስለ ምንድነው ስሙ፣ ስለ ክሪፕቶን ሁሉንም ነገር ስለ ይሄ ምንድነው የሚባለው ይሄ ሀይ ጓደኞች እንዴት ናችሁልኝ? አሁን ደግሞ የምነግራችሁ ነገር እንጃ እኔ አላውቅም። የኦንላይን ቢዝነስ ብዙ ጊዜ አይገባኝምና እንደምታዩት በሰይፉ ኢቢኤስ ላይ ቀርቧል። ቲክቶክ ላይ በጣም ብዙ ፎሎወር ተከታይ ያለው ሰው ነው። ከየት ተነስቶ እዚህ ስቴፕ እንደደረሰ እንግዲህ እግዚአብሔር ያውቃል። እኔ በሀብቱ ባገኘው ነገር ላይ ጣልቃ አልገባም፣ እየገባውም አይደለም። ግን ኬርፉል አንድ እህቶቻችን እንግዲህ አሰማችኋለሁ። ያው እየሰማችሁም ሊሆነው የሰማችሁም ልትኖሩ ትችላላችሁ። እንግዲህ አስቡት ይሄን ያህል ድረስ ሊብነት ረቆ ቢዝነስ ተደርጎ በሰው ገንዘብ በሰው ላብ ምን ያህል ሰው እየፈመሰ ምን ያህል ሰው እየተለወጠ እድሜ ልኩን ሲሰራ የማይለወጥ ማህበረሰብ እየተጎዳ ነገ ተሻለ ተብሎ ያለውን ኪስ እያራገፈ ዕዳ ላይ በዕዳ እየገባ አንደኛው ደግሞ ምንም ሳያገኝ በላይ ሀብት እየበለጸገ ያለ ጊዜ ነው ያለው እና እባካችሁ ተጠንቀቁ። እኔ እንጃ ልክ ትሁን እሷ ልክ ይሁን እሱ የምናውቀው ያየነው በአይን ያየነው ነገር የለም። በሚዲያ ላይ እንደሰማነው ግን ያለውን መረጃ ለእናንተ ምናልባት ሊያስተምራችሁ ይችላል ከማለት ነው ቪዲዮ የምንለቀውና እናንተ ደግሞ ሀሳባችሁ መስጠት ትችላላችሁ። ስለዚህ ተመልከቱ። በቃ ልነግርሽ አልችልም። ጓደኛዬ ነው እና የሚነዳው መኪና ጥሩ መኪና ገዛ፣ ቴስላ አዲስ። ቤትም ጥሩ ቤት ነው የሚኖረው። ሁሉም የሚፖስተው ነገር ደግሞ ስለ ክሪፕቶን፣ ስለ ምንድነው ስሙ፣ ስለ ክሪፕቶን ሁሉንም ነገር ስለ ይሄ ምንድነው የሚባለው ይሄ ስለነ ቴስላ እንዴት መግዛት እንዳለብን ከነ ቴስላ ስለ አክሸር ምንም ነው የሚያሳየው። እና ከዛ ልጁ ምን ይለኛል፣ እኔ እቤት ስለነበርኩ ያን አልሰራም ነበርና ስራ ስለምን ቁጭ ከምትይ ገንዘብ ኢንቨስት ማታረጊ በእንደዚህ ምክንያት ይለኛል። እኔ ደግሞ እሺ ጥሩ እላለሁ። ተገናኘን፣ ኮምፒውተር ይዤ ሄድኩኝ፣ ከፈተልኝ ሁሉንም ነገር። ምን ይለኛል፣ በቃ መነሻ እስከ 10,000 ይበቃሻል ይለኛል። $10,000 ማለት ነው። በእኛ 100,000 ነው የሚሆነው። እኔ ከባንክ አወጣሁኝ 100,000 አረኩት፣ ገዛሁ። አሁን ስገዛ ያኔ አብረን እያለን ምን ይለኛል፣ $10,000 1,000 ነው በሳምንት የምታገኙ። $20,000 ከሆነ ግን 5,000 ነው የምታገኙ ማለት። እኔ ደግሞ በቃ 5,000 ይሁንልኝ ብዬ ተስገብግቢ ሁለተኛ 10,000 ጨመርኩ። እዛው እያለሁ በቃ ከዛ ጨመርኩኝ። ከዛ በኋላ ገዛን፣ ነገሮች አየን። እንደ ልጁ እንዳለሽ በጣም በየሳምንት ነው 2,000 3,000 5,000 የሚጨምረው። ከዛ ይሄዳል ልክ አንድ ወር ሊቀረን፣ አንድ ወር ሊሞላን 2 ቀን ነው 3 ቀን ሲቀረው ምን ይለኛል፣ ዋው ኮንግራ ምናምን ብሎ እንደዚህ ኤዲት የተደረገ ፎቶዎች ምናምን ላከልኝ። እንኳን ደስ አለሽ፣ በቃ ዋው በቃ አንቺስ እድለኛ ነሽ ምናምን ነገር አለኝ። ምን ነው ምናምን ስለው 50,000 እኮ ደረሰ ያንቻለ በወሩ ነው አሁን ይምልሻለሁት። ከዛ 50,000 ደረሰ ሲሆን ወር 2 ቀን ሲቀረው ማለት ነው። ምን ትላል? አዎ ኦኬ በቃ በጣም አሪፍ። እንደዛ ከሆነ እኔ የሆነ በቃ ይሄ 20,000 ያወጣሁት ከባንክ ነው ያወጣሁትና ለባንኩን ልክፈለውና ከዛ የቀረውን ደግሞ ትርፉን ደግሞ ከእንደገና ሰራበታለሁ እለዋለሁ። ከዛ እንደዛ ሲለኝ ኖ ጅልነሽ እንዴ ዳብልም እኮ ጨምሮ ሊያድር ይችላል። በአንድ ሌሊት እኮ 20,000 ሊሆን ይችላል። አሚን 100,000 ሊሆንልሽ ይችላል። እንዴት ነው እንዲህ የምታስቢው? በጣም ሲናገር በጣም ነው የሚያሳምንሽ ሀቢባ። እና እንዲህ አድርገሽ እዩ የኔ ህይወት እዩ ቤተሰቦቼ። እኔ አሁን ዱባይ ደርሼ ነው የመጣሁት። እንዲያድርጌ አሳየኝ። ይሄ ብሩክ ሪል ስቴት ነው የሚባለው ዱባይ ያለው ዱባይ ያለ ከሱ አሁን ቤት ለመግዛት አስቤያለሁ። እንደዚህ በቃ ማለት የሚያጓጓ ነገር ነገረኝ። እኔ ደግሞ አይ በቃ እሺ ቆይ ምናምን አልኩት ማለት ነው። ከዛ እንደዛ ስለው ምን ይለኛል፣ ይደውልና ቴስላ መኪና ኤለን ማስክ ነው በትራምፕ ወደ ስልጣን መምጣት ምክንያት በማድረግ ጥሩ የሆነ ዋጋ አውጥተዋልና ፕሊስ ገንዘብ ካለሽ ይሄ በቃ አንቺ እድለኛ ነሽ ምናምን ነገር ይለኛል።
ስንት ነው እንደዚህ ይለኛል። እኔ እግዚአብሔርን ሀቡ ለባሌም አላማከርኩትም። ከዛ እኔ ደግሞ ጨመርኩኝ ደግሞ 20 ሺህ እንደገና ከባንክ ተበድሬ ነው ደግሞ የሚጨምረው። ትርሃስ እሺ፣ በመጨረሻ በቃ ተበላ፣ ብርሽ ተበላ። ከዛ አንድ ወር ልክ ሁኔታውን ሳየው አንድ ጊዜ ምን ሰማሁ መሰለሽ? በእንደዚህ እየተጭበረበሩ ነው የሚል ቲክቶክ ላይ ሰማሁ። ልክ ተመሳሳይ ማለት ነው። ላይ ገብተው ሲያወሩ ሰማሁ። ከዛ ገብቼ ብዙ ጥያቄ ጠየኳቸውና ተመሳሳይ ማለት ነው። ከዛ ልጁን አገኘሁትን አሁን ይኸው እንደዚህ ኢንቨስት አድርጌያለሁ 20 ሺህ ማውጣት ፈልጌያለሁ፣ ባንኩ እያስጨነቀኝ ነው አልኩት። አሁን የዚህ ሀገር ባንክ ኢንሹራንስ ትከፊበታለሽ ገባሽ? እና እንደዚህ ስለው አሁን እንደዚህ ነው በእንደዚህ ነው ምናምን ሲለኝ ቆየና መጨረሻ ላይ ምን ይለኛል? ባን እኮ አረጉን የምንሰራበት ምንድነው ስሙ ሀክ ተደርጎ ባን ተደረግናል። ጉድ ማለት አሁን ነው። ከዛ ምን ስለው እንደዚህ ሆን ሲለኝ በቃ ሰውነቴ ልነግርሽ አልችልም፣ ላበላብ ነው የሆንኩት። እኔ እንዲህ ዕዳ ደግሞ መክፈል ካቃተኝ የቤቴ ሽጦ ነው የሚወስዱት ገንዘባቸው። ባንክ ደግሞ ታውቂያለሽ እንዴት አይነት ሰዎች መሆኑ እና ከዛ ምን አልኩኝ እኔ ፖሊስ አመለከትኩ ደውዬ። ፖሊስ ሳመለክት ፖሊሶች ደግሞ ያ እንደዚህ አይነት ስካሞች እንዳሉ እናውቃለን፣ ግን ማን ነው መጠየቅ የምትችይው አንቺ ሲለኝ ይህን ልጅ ብዬ አንስቼ ወሰድኩላቸው። ለልጁ ሙሉ አድሬሱ ሁሉንም ነገር ሰጠኋቸው። እኔ በእንደዚህ አይነት ምክንያት እንዲያረገኝ ይሄን ገንዘብ ደግሞ እሱ ጋር አብረሽ እንደሆንሽ ወይ እንዴት መሆኑ በሙሉ የሄድንበት ሻይ ቤት ስለሱ የነበረው ወሬ በስልክ ያወራ ነው በሙሉ ለፖሊስ ሰጠሁኝ። እሱን ወደዛ ኬዝ እንዳስገባኝ ኃላፊነቱ እሱ እንደወሰደ ሁሉም አፑን እንደከፈተ ሌላ ቢቀር ገንዘቡን እኔ ትራንስፈር ሳያደርጉ አይቀርም ብዬ ለሱ እኔ አሳልፌ የሰጠው። ልክ እኔ አሳልፌ በሰጠሁኝ ነገሩ ወር አልሞላውም በጋዜጣ ወጣ። ልጁ ታሰረ። በጋዜጣ ሲወጣ ከ100 በላይ ኤርትራያኖችና ኢትዮጵያውያኖች እኛ ተበልተናል ብሎ መጡ። ከ100 በላይ የተለያዩ ዜጋ ስደተኛ ደግሞ እንደዚህ በጣም ሃርድ ወርከር ምናምን ነው ደግሞ የሚያገኙት ገባሽ? ከዛ መጨረሻ ኬዙ 5 ወር ተይዞ ዝም ብሎ ነበር። በቅርቡ አሁን ምን አሉን? እናንተን ያጭበረበሩ ካምፓኒ ህንድ ሀገር የሚኖሩ የተደራጁ ሁሉንም ነገር አግኝተናል፣ ገንዘባችሁ ልናስመልስላችሁ እንችላለን፣ ግን ትዕግስት ጊዜ ይወስዳል አሉ። አሁን ኬዙ መንግስት ይዞታል። የኛ ኬስ አመት ካረገ ዕዳ 5 ዓመት በላይ ካለሽ የመሰረዝ አቅም አለው፣ እድል አለው። 40 ሺህ ምንድነው ግን ትርሃስ? ዩኤስ ዶላር። አዎ በዚህ በእኛ 480 ሺህ ክሮነር ማለት ነው። 40 ሺህ ዶላር ነው የተበላሽው። አይዞሽ ያሳዝናል።